የዛሬ እንግዳችን አስገራሚ የፍቅር ታሪኩን ሊነግረን ስቱዲዮአችን ይገኛል። ከ30 ደቂቃ በኋላ ልክ ስነቃ እንዲህ ስል እጄም እንደጨበጥኩት እዛው እንዳለ ሙሉ ሰውነት እርር ብሏል። እርር ማለት እንዳለ ልብሴ እዛው ላይ ሰውነቴ ላይ እንዳለ ቅልጥ ያለው በቃ ህይወት ስጭኝ አልኳት። እስኪ ህይወት ስጭኝና ህይወቴ ይታደስ እንባዬ ይታበስ ህይወት ስጪ ስላት መጣች። ተገናኘን፣ ሰላም ተባባልን። ከዛ ልክ እንዳየች በቃ አኔ እዚህ ጋር ሳመችኝ። እሺ ጉንጭን ስስመኝ ከዛ ደነገጥኩ። ታውቃለህ ማዚ አሁን ቢሆን ደጋግሜ ምልሽ እወድሻለሁ፣ አፈቅርሻለሁ። ያንቺ መስማት ጓጓ ደግሞ ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ይህ እጃችንን አፋችን ላይ የሚያስጭኑ አስገራሚ የፍቅር ታሪኮችን የምናደምጥበት ወይ ፍቅር የተሰኘው ፕሮግራማችን ነው። የዛሬ እንግዳችን አስገራሚ የፍቅር ታሪኩን ሊነግረን ፍቅረኛውን ይዞ ይስማው ጀንበር ስቱዲዮአችን ይገኛል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ስለመጣህ በጣም ደስ ብሎኛል። የፍቅር ታሪካችሁን ለመስማት በጣም ጓጉቻለሁ። ከዛ በፊት ግን በአንድ አጋጣሚ በአንድ ቀን የብየዳ ባለሙያ ሆነ እየሰራህ ባለህበት ቀን ያጋጠመህ አደጋ ጉዳት እንዲደርስብህ አድርጓልና እስኪ የዛን ቀን ምን ነበር የተፈጠረው? እባክህ። ከጓደኛዬ ጋራ የሆነ ሁለተኛ ፎቅ ላይና ቢልቦርድ እየሰቀልን እያለን ልክ ሳብ ስናደርገው በቃ ንፋስ ያገናኘው ምን ያገናኘው እንግዲህ አይታወቅም። ባነር የተለጠፈበትን ብረት። አዎ እሺ። ልክ ሳብ ስናደርገው እዛው ላይ እንዳልጣለን ሳብ ስናደርገው እዛው ላይ እንዳለ በቃ ተያያዘ ማለት መብራቱና ብረቱ። ከዛም በኋላ እኔ ያልታወቀኝም እንደዚህ ፊት ላይ ነበርና አዞርና እንደዚህ በቃ ለፊት ላይ ወደኩኝ። ቢያንስ 30 ደቂቃ ምናምን ይሆናል ወድቀን የሚያነሳን ጠፍቶ ማለት ነው። ኤሌክትሪክ ይዞ ነው ማለት ነው? አዎ ኤሌክትሪክ ይዞ ማለት ነው። ከ30 ደቂቃ በኋላ ልክ ስነቃ እንዲህ ስል እጄም እንደጨበጥኩት እዛው እንዳለ ሙሉ ሰውነት እርር ብሏል። እርር ማለት እንዳለ ልብሴ እዛው ላይ ሰውነቴ ላይ እንዳለ ቅልጥ ያለው በቃ ከዛ በቃ ምን ብዬ ልንገር ጓደኛዬ ምን እንደዚህ አይሰማ ምን ለበ ከዛ ማለት ዞረብኝ። ከዛ እንደዛ እያልን መጮህ ስጀምር ከዛ የሆኑ ሰምተው ሁለተኛ መሬት ላይ ያሉት እየሮጡ መጡና ጤና ጣቢያ ወሰዱን። ስልክ ደውሉልኝ አልኩኝ። በሰዓቱ ስልክ ነበረኝና ወዴት አንዲት በጣም ወዳት በጣም የማፈቅራት ልጅ ነበረች። በጣም ከምንም በላይ ትመጣለች ብዬ አስደወልኩኝ። በቃ የለም። እንዴት አልመጣችም? አደጋ እንደደረሰብን ነግሯት ነው? አዎ ተነግሯታል። ትመጣለች። ስጠብቅ ሌሎች ጓደኞቼ ማስደወልኩኝ። እነሱ ይመጡ የሱዞር አሁን መጣች እያልኩ ሱዞር የለም። አሁን ትመጣለች ብዬ ስጠብቅ የለም። ጓደኞቼ መጡ። ተሰባስበው ምን ይወስዱኛል? የካቲት 12 ስልክም የለም። ከዛም በኋላ ነው በቃ በዛው ያቆመችው። ከዛ በኋላ ጠፋሽ በዛው። እንዴት ነው ማድረግ የምንችለው ምናምን ተባባለ። ተፈረመ። ከ5 ሰዓት ሲሆን የሙሉ ሰውነቴ ልብሴ እንዳለ ከሰውነቴ ጋራ ስለቀለጠ በምላጭ ነው እንዳለ የተላቀቀው ሙሉ ሰውነቴ ማለት ነው። ከዛ መጨረሻ ላይ ሲያዩት በጣም ከእንግዲህ በኋላ ለአንተም ለህይወትም አደጋ ስለሚፈጥር ስለዚህ መቆረጥ አለበት አሉ። አዎ እጄም እግሬም ይቆረጥ። ይሄኛው ሁለት እግሬ አንደኛው እግሬና አንደኛው እጄ ማለት ነው። ከዛም በኋላ ያው እጄም እንዳለ ያው እየደረቀ እየዳነ መጣ። ከዛ ከዳንኩ በኋላ ከዛ የሆነ አንድ ጓደኛዬ ነበርና በፀጉር ቤት የምንተዋወቀው ደንበኛዬ ነውና እሱ መቄዶንያ በጎ አድራጎት ይሰራል። እሱ ምን አለ አይ እንደዚህ ነው እኔ መቄዶንያ ላናግራቸውና ከዛ ይሄድና አርቲፊሻል ተሰርቶለት እዛም ስለሚሰራ እንደዚህ ነው። ከዛም በኋላ ወጥቶ የራሱ ህይወት እንዲኖረው ማድረግ ይቻላል
ለጊዜው ከዛ ይግባሉ። እሺ ተባባልና ከዛማ ደብዳቤ ተጻፈ መቄዶንያ እንድገባ 3 ወር ከቆየሁ በኋላ መቄዶንያ እንድገባ ተደረኩ። መቄዶንያ የገባኸው አርቲፊሻል እግር እንዲሰራልህ ነው እዛ? አዎ አርቲፊሻል ተሰርቶልኝ ከዛም በኋላ ያው የራሴን ከዛ ወጥቼ የራሴን ህይወት መኖር እንድጀምር ነበር። እዛ ውስጥ እግር ተሰራልህ? አዎ ገባሁኝ። ልክ እንደገባው በ3 ወሬ ነው ምናምን የተሰራልኝ አርቲፊሻል ማለት ነው። ከዛ በራሴ መንቀሳቀስ ከዊልቸር ተነስቼ በራሴ መንቀሳቀስ ጀመርኩ ማለት ነው። መቄዶንያን በዚህ አጋጣሚ በጣም አመሰግናለሁ። መቄዶንያ ትክክል ነው። መቄዶንያ የብዙዎች ተስፋ እንዲለመልም ያደረገ እንደ ሀገር የምንኮራበት ተቋም ነው። ብዙዎች ከተስፋ መቁረጥ ህይወታቸውን እንዲቀጥሉ ያደረገ ተቋም ነውና እዛ ውስጥ ስትገባ ህይወትን መቀበል ጀመርክ ማለት ነው። ጉዳቱን ተቀበልከው? አዎ በጣም ምክንያቱም ከዛ ስንት አእምሮ በሽተኞች አሉ፣ ስንት ብዙ አሉ። እግራቸው እጃቸው ተቆርጦ አይናቸው ማያያል ታውቃለህ። እኔ ግን ምንድነው እኔ የሆንኩት አላላ አንድ ጥያቄ ሆነብኝ። እዛ መድኃኒዓለም እዛው ቅርብ ስለሆነ ለፈጣሪ ሄድኩኝና በቃ መድኃኒዓለም እኔ ምንድነው የጎደለኝ? እኔ ስማማረው ምክንያት ምንድነው ምናምን አልኩና ከዛ ራሴን መጠየቅ ጀመርኩኝ። እኔ ምን ሆንኩና መንቀሳቀስ እችላለሁ ምን ላለው ማለት ጀመርኩ። ከዛ ከኔ በታች ያሉት ሳይ ፈጣሪ ይመስገን ማለት ጀመርኩ። እንግዲህ ዛሬ በዋነኛነት የጋበዝናችሁ አሁን ያለህን የፍቅር ህይወት ተመልክተን በጣም ተገርመን ተደንቀን ይሄ ሁሉ ከሆነ በኋላ ይሄ ሁሉ ካሳለፍክ በኋላ ደግሞ ዛሬ በጣም የሚገርም የፍቅር ህይወት አለ። አሁን ደግሞ መዓዛ ብርሃኑን እንጠራታለን። ህይወቱ እንዲታደስ የደረሰበትን የአካል ጉዳት ሳታይ ራሷን አሳልፋ ሰጥታ በፍቅር ብቻ እየኖረች ያለችውን ጀግና ሴት ወደዚህ እንጋብዛለን። የተወደዳችሁ ተመልካቾቻችን ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እዚህ ፕሮግራማችን ላይ ተገኝታችሁ የእናንተን የፍቅር ታሪክ ልታካፍሉን ከወደዳችሁ ከስር ባለው ቁጥር ደውሉልን። ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ስለመጣሽ በጣም ደስ ብሎኛል። እኔም ስለጠራችሁ በጣም ደስ ብሎኛል። በጣም አሪፍ እያጫወተን እየነገረን ነበርና እኔ በጣም ተገርም ያለው ተስፋ የሚያስቆርጥ በሚመስል ሁኔታ ውስጥ እያለ ከዛ በኋላ ደግሞ እንግዲህ እግዚአብሔር አንቺን ምክንያት አድርጎ ወደሱ ህይወት አመጣሽ። ነጥቡ መነሻ ነጥቡ ማግኘት ፈልጌ ነው። ከየት ነው ያገኘሃት? እንዴት ነው ፍቅሩ የጀመረው? መቄዶንያ ውስጥ እያለሁኝ ቲክቶክ እጠቀም ነበር። ቪዲዮ ትሰራ ነበር ወይስ ማየት ነው? ቪዲዮ እሰራለሁ ራሴ። ከዛ እያልኩ ያንን ቪዲዮ መልቀቅ ጀመርኩኝ። ከዛ ኮሜንት ማንበብ ተጀመር። አይዞህ ወንድሜ አይዞህ ትለኛለች። እሺ ስገባ መዓዛ ብርሃኑ ይላል። መዓዛ ብርሃኑ የምትባል ልጅ ኮሜንት ላይ ሁሌ እየገባ አይዞህ በርታ ወንድሜ ትላለች። ያጋጥማል ምናምን ትለኛለች። የሱን ቲክቶክ ታይ ነበር አንቺ? መለከት ነበር። ቲክቶክ ላይ መጣልሽ አንድ ቀን? ያው ዝም ብለን ቲክቶክ እናያለን ሁላችን። ከዛ እሱ መጣልሽ? እሺ ከዛ ማየት ጀመርሽ? ሙሉውን ገብቼ ማየት ጀመርኩ። አንዷን ቪዲዮ ካየሻት በኋላ ገብተሽ ሙሉ አይሽው? ምንድን ነው የተሰማሽ? በጣም ነው ያዘንኩት። ማለት የሆነ በቃ ቪዲዮ ላይ ደግሞ በጣም እንጃ በጣም ነው እንትን ያልኩት። ከዛ በራሴ ወንድም አድርጌ ነው እንትን ያልኩት፣ በራሴ ቤተሰብ አድርጌ ያመጣሁት እና ከዛ ሁሌም ቪዲዮ የሚለቃቸው ቶሎ ብሎ ይደርሱኛል። ከዛ እኔም ላይክ ያረኩ አይዞህ በርታ ምናምን ማለት ነው። ነገረን እኮ ቀስ ብለሽ ገብተሽ አይዞህ ትያለሽ፣ ከሰው ገብተሽ አይዞህ በርታ ትያለሽ። መጀመሪያ ላይ አንቺ ቪዲዮዎቹን ስታይ እንደማንኛውም ሰው ነው የተሰማሽ መጀመሪያ ነው? የፍቅር ስሜት ነበር? የፍቅር አይደለም አልነበረም አይደል? መጀመሪያ ሀዘኔታ ነበር። የሀዘን በቃ ሳየው ምናምን የሀዘን እንጂ የፍቅር ምናምን አይደለም አልነበረም። በራሴ ቤተሰብ ቦታ አድርጌ ነው የተካሁት። እና አይዞህ እያልሽ ኮሜንት አድርጊለታለሽ? ከዛ መጨረሻ ላይ ለምን በውስጥ አታወሪኝም አልኩና በውስጥ ጻፉላት። ከዛም በኋላ በውስጥ ማውራት ጀመርና አንድ ቀን ኢንቦክስ ውስጥ ገብቶ ሀይ አለኝ። እሺ ስልክ ላክልኝ አልኩት። እኔ ሀይ ሲልሽ ሀይ እንዳለሽው ስልክ ላክልኝ አልሽ ወይ ታውቃችኋል? አላወራንም። ሀይ እንዳለኝ ነው ስልክ ላክልኝ አልኩት። ሰላም ብዬ ስልክ ላክልኝ። ለምንድን ነው?
ማለት እንዳቀርበው እንደ ወንድም ፈልግ ነበር እንዲቀርበኝ። ልታወሪ ትፈልጊ ነበር? ለዛ ነው እና ኢንቦክስ ውስጥ ተገብቶ እንዴት እንደሚደረግ አላውቅም ነበር እንጂ እኔ መጀመሪያ ነው ነበር። በኢንቦክስ ሀይ እንደሚባል ብታውቂ ቀድመሽ ትይው ነበር? እሱን ገና ጀማሪ ቲክቶክ ስለከፈትኩ አላውቀውም። እና ሲመጣልኝ ከመጣ በቃ ስልኩን ላከልኝ ማውራት ጀመር። አሁን አንዳንዶቻችን ልባችን ክፍት አይደለም ማለት ቶሎ እንደዚህ የሆኑ ሰዎችን አግኝቶ ስልኩን ወስዶ ለማበረታታት አይዞህ ለማለት በጣም ቅርብ አይደለንም እና እንደዛ እንዲሰማሽ ያደረገው ምንድን ነው አንቺ? እንደዛ እንዲሰማኝ ያደረገኝ አግብቼ ነበር አዲስ አበባ መጥቼ በመሀል ላይ አግብቼ ሄድኩ እና አግብቼ እንደሄድኩ ከዛ ወረታ ነበር የምንኖር። ከዛ አብረን አረም በጧት ላይ በመኪና አደጋ ሞተ ተባልኩ እና ማለት አብረን እንደዚያ ሲባል ማመን አቃተኝ። በቃ እኔ እንጃ አላውቅም። ጾም ላይ ነበረ የዚያን ሰዓት ስጾሙልኝ ልበላልኩና እስኪ ቆይ ልደውልለት ምናምን ብዬ ስደውል ሐኪሞች ናቸው ያነሱልኝ። ከዛ መኪና አደጋ ደርሶበት ምናምን ነው እንጂ ሞቷል አላሉኝም ነበር በዚያን ሰዓት። እና እንደዛ ብሎ ከዛ እንደገና ወደ አዲስ አበባ መጣ። ስለዚህ ሰው ላይ አደጋ ሊደርስ እንደሚችል ሰው ተሰባሪ እንደሆነ ያኔ በደንብ ልብሽ ውስጥ አድሯል ማለት ነው። በቃ ማለት ነገ እኔም ጧት እንደምሞት በቃ እሱን ተረዳው። ከዛ እኔ ማንነኝና ነገ እኔም እኮ ይሄ የኔ ወጣ እንደዚህ ነው ምናምን ብሎ የሱ መሞት ለሱ እንዳስብ አደረገኝ። ዝም ብለን ያለ ስላሳለፍነው ህይወት ምናምን አላለ ነገርኳት። ያሳለፈው ምን ሆነ ነው ምናምን ትለኛለች። ያለውን ሁሉን ነገር ነገርኳት። በቃ ጉዳቱ እንዴት እንደደረሰብህ እንዴት እንደደረሰ ምናምን ቅርበት ያለውን ነገር ከዛ ከጊዜ በኋላ ለምን አንድ ቀን አንገናኝም ተባባልን በአካል። እስከ 7 ሰዓት የምታወሩት እንዴት ነው ወንድም ነው? እንደዛ የምናወራው ዝም ብለን እንደ ወንድም ነው ስናወራ ነበር። እሺ ከዛ ምንም አልሞከርክም አንተ? ፍንጭም አልሰጠህም? አይ በጭራሽ እንደዛ ብያትም አላውቅም። የለም። እሺ ግን አንዳንድ ጊዜ ተኝቻለሁ ምናምን ስትኝ ለዛ ነው እንደ ግራ ጎኔን ይሞቀኛል ምናምን እናታለን። የሆነ ነገር ጣል ታደርጋለህ። አንዳንድ ነገሮች ሲልክልኝ በቃ 100% እንደሚጠይቀኝ አመንኩና ሌሊቱን ሙሉ ሳልተኛ ማርበት ሰዓት ነበረኝ። ቢጠይቀኝ ምን አይነት መልስ ነው መልስ ምናምን እና ደግሞ ስለ ልጅ ምናምን ያነሳልኛል። ከዛ እንደ ይሄ ልጅማ ሊጠይቀኝ አስቦ ነው ምናምን እንጂ እንደዛ ያለ ግን በስልክ ላይ እህቴ ነው የሚለኝ ወንድሜ ነው የምለው። ግን ደግሞ ልክ እንደ ፍቅረኛሞች እንደዛ እንደ ወንድም ተቀራርበን በጣም ነው የምናወራው ከመጠን በላይ። ከዛ በቃ እህቴ ይልሻል በውስጥ ለውስጥ ግን የሆነች ወይ ውስጥ አውራ ነገር ሊጠቃ ያደርጋል። ስለዚህ አንቺ እየጠረጠርሽ ነበር ማለት ነው? እንድጠረጥርም አድርጎኛል ራሱ። እነዛ ምልክቶች ግን በልብሽ እንድታስቢና እንድትዘጋጅ አድርጎሻል። ከዛ መጨረሻ ላይ ታዲያ ጉዳዩ ይፋ የሆነው መቼ ነው? በቃ ፍርጥ ያለው ጉዳዩ በአካል እንገናኝ ተባባልን። ሜክሲኮ ሄደን የሷ ወደ እንትና ነው ማን ገብርኤል ነው ብስራተ ገብርኤል አካባቢ ነው የምትኖረው። ከዛ ሜክሲኮ ሄድን መጣች ተገናኘን ሰላም ተባባልን። ከዛ ልክ እንዳየሽ በቃ አኔ እዚህ ጋር ሳመችኝ። እሺ ጉንጭን ስስመኝ ከዛ ደነገጥኩ ታውቃለህ። አምን አልጠበቅኩም ነበር እንደዚህ አልጠበቅኩም ነበር ታውቃለህ። ከዛ መጨረሻ ላይ ምን ነው ይሄ ከዛም በኋላ አንተ አሰምካት? እኔ አሰምኳት። ደንግጬ በልቤት እኔ ደነገጥኩ ታውቃለህ እንደዛ ነው። እሺ ለምን እንዳላቅም ብቻ ሂጅ ሳምኩት እና እሱም ደንግጧል። አንቺ መደንገጡን አውቀሽበታል? የሆነ ብቻ የሆነ ደንግጧልም የሆነ ፍራቻ ነገር ኑሮበታል። እንደዛ በቃ ከዛ መጫወት ጀመራችሁ? ከዛ መጫወት ጀመር። በአካል ስታየው የደረሰበት ጉዳት ምንም ፈጠረብሽ ነገር የለም? ምንም ማለት አሳዝኖኛል፣ ግን ምንም እንትን አላለኝም። ሙሉ አካል ሆኖ እንዳገኘሁት ነው የቆጠርኩት። ግን አሳዝኖኛል፣ ለሱ ምናምን አሳዝኖኛል። አብረን ዋልን ምናምን ፎቶ ተነሳን ምናምን በቃ ሄድን። ማታ እንደሄድኩኝ ከዛም በኋላ በቃ ስለዚህ ይችል በቃ የሆነ ነገር ማለት አለብኝ ወይ እሺታዋን ወይም ቢተዋን
ማወቅ አለብኝ አልኩኝና ከዛ ጠየኳት። ይኸውልሽ አንድ ነገር ልንገርሽ ማዚ፣ ምንድነው ንገረኝ፣ ምንም አይከፋኝም ምናምን አለች። ህይወት ስጭኝ አልኳት። ህይወት ስጭኝ? ህይወት ስጭኝ አልኳት። እስኪ ህይወት ስጭኝና በቃ ምን ብዬ ልንገርህ፣ ህይወቴ ይታደስ፣ እንባዬ ይታበስ፣ እስኪ ህይወት ስጪ ስላት ማታ የደወለልሽ እሱ? ምንድን ነው ያለሽ? ደውሎ ማታ እዛ ከእህትም እንድትርቂኝ አልፈልግም፣ ግን አንድ ጥያቄ ልጠይቅሽ ሲለኝ ጠረጠርኩ። ጉድ አድርገሽ ከዛ ስለጠረጠርኩ ችግር የለም ጠይቀኝ ምናምን፣ እርግጠኛ ነሽ ምናምን ሲለኝ አዎ ችግር የለውም አልኩት። ከዚያ ጠይቀኝ እሺ ናልኩ ባንዴው። እሺ ችግር የለም አልኩት እና አላመነም እሱ። እሺ አለች። እሺ አለችኝ። ከዛ ማለት እውነትሽን ነው። ከዛ እውነት አልመስለኛል ታውቃለህ። ህይወት ስጭኝ፣ ሁለተኛ ህይወት ስጭኝ አለኝ። ከዛ እሺ አልኩት። እንደገና እስኪ ወለጅ ምናምን ሲል እሺ አልኩት። ደስ እያለኝ እሺ አልኩት። አሁንም ደግሜ ደጋግሜ የምላት ምን ታውቃለህ፣ በኋላ ቤተሰቦችሽ እንደዚህ ይብሉሽሳ፣ እንደዚህ ሰው ጓደኞችሽ እንደዚህ ይብሉሽሳ አይደለም አሁን በአሁን ሰዓት አይደለም እንደዚህ አካል ጉዳተኛ ኖርማል እያለ በጣም ከባድ ነው እንደዚህ ብሉሽሳ ምናምን አልኳት። ከዛ መጨረሻ ላይ አይ ችግር የለውም ምክንያቱም እኔ 18 ዓመት ሞልቶኛል፣ ራሴን በራሴ ነው እንጂ ማስተዳደረው ማንንም ብሎኝ አይደለም። እርግጠኛ ነሽ? አዎ። ከጊዜ በኋላ የሆነ ነገር አሁን ለምሳሌ ብትሰለችኝስ አለ አይደለ እኔ እንደምታይኝ በራሴ መብላት መጠጥ አልችልም፣ ሽንት ቤት እንኳን በራሴ እንትን ማለት አልችልም። እና ስለዚህ ሁሉን ነገር ባንቺ እኮ ነው ምናምን ችግር የለም የፈለገ ይሆን። እስከዛሬም እኮ የምጠብቀው ያንተን ነበር ያንተን። አዎ ህይወት ስጭኝ አልካት። አዎ እንባዬ ይታበስ አይደለ? አዎ ህይወቴ ይታደስ አልካት። እሺ አለች። አዎ እሺ አለችኝ። አዎ ከዛ ሰዎች ግን በኋላ ዘመዶችሽ ጓደኞችሽ አይተው እንዴት አካል ጉዳተኛ ጋር በፍቅር ትቆያለሽ ቢሉሽስ ብለህ ጠየካት። አዎ ችግር የለውም አለች። ወጣዋለሁ አለች። አዎ የፈለገ ይሁን ይሄ ለኔ ጣለው ምንም እንዳታሰብ አንተ ብቻ ሙሉ እምነት ይኖርህ አለች። አንቺ የምትሰሪው ሰው ቤት ነው? አዎ ሰው ቤት ነበር የምሰራው። ምን ያህል ጊዜ ሰራሽ? ሰው ቤት 3 ዓመት ሰርቻለሁ። ትመጣለች፣ እንገናኛለን፣ ከዛም በኋላ በቃ እንጫወታለን፣ ወደፊት ህይወታችን እንዴት ነው ምናምን እያለ በቃ እናወራለን ምናምን በቃ። አንተ ያኔ በዚህ ወቅት አንተ መቄዶንያ ነበርክ? አዎ እዛው እያለሁ ማለት ነው። እሺ ከዛው እያለሁ ከዛም በኋላ እንደዛ እያነቃጣና ምናምን መጀመሪያ እህቴ እንደዚህ ነበር። እሺ ካለች በኋላ ማን ብለህ መጥራት ጀመርክ እሷን? አንቺስ ማን ነው የምትይው? ማዚ ነው የሚለኝ እሱ ማዚ የሚል አሁን ማዚ ነው የምላት። በቃ ማዚ እንደሱ ትለኝ ብዙ ጊዜ እንደሱ አትበለኝ ምናምን ምን ነው ስላት በቃ የበለጠ በጣም እንትን እየጨመረ መጣ፣ ፍቅር እየጨመረ መጣ ምናምን ትለኛለች። እና እኔ ማውቄ የበለጠ እንኳን ማዚ ላታ ይጨምራል። አዎ እሱ ጋር ምን ትፈልጋለች? እሺ አንቺስ ማን ነው የምትይው? እኔ እንኳን ፍቅር ነው የምለው እስካሁን ድረስም እንደዛ ነው እንጂ የምለው ይስማው የሚለው ቃል አፌ አይመጣልኝም። ፍቅር እንደዚህ ነው ምናምን በቃ እሱ ነው ካፌ የሚገባልኝ። የሆነ አንዳንድ ቀን እንኳን ተስቶኝ ይስማው ስለ የሆነ እንትን ይለኛል አፌ የሆነ ነገር ብቻ ደስ አይለኝም። አንተ ለምን ፍቅር ማተላት? እማ ነው የምላት፣ ሁለተኛ እናቴ ስለሆነች እማዬ ነው የምላት። ሰው ከዛ በኋላ እንደዚህ ያወራችሁ ቀጠላችሁና አብሮ በጋራ የምኖር ነገር ተነሳ። ከዛም በኋላ እኔም ከመቄዶንያ ተናገርኩኝ። እኔ ወጣት ነኝ፣ ከዚህ አባቶች ካሉበት እኔ መኖር አልፈልግም። እስከዛሬ መቄዶንያ ብዙ ነገር አድርጎልኛል፣ ህይወት እንዲኖረኝ አድርጎኛል። ካለ መኖር ወደ መኖር መጥቻለሁ፣ ብዙ ነገር ተምሬያለሁ። ከእንግዲህ በኋላ ከመቄዶንያ እስኪ ደግሞ እኔ ደግሞ ለሰው ልልቀቅ፣ ከኔ የባሱ ስላሉ ለነሱ ልልቀቅ፣ እኔ ልውጣና ደግሞ እስኪ ህይወት ልጀምር፣ የራሴ የሆነ ነገር እንዲኖረኝ እፈልጋለሁ ምናምን አልኩኝና ተናገርኩኝ። ቤት ተከራየን፣ ወጣን ማለት ነው። ለመወሰን አልከበደሽም? ኃላፊነት እኮ ነው እሱ አይደል? እሱ አንቺ ጋር ሲመጣ ኃላፊነትም ጭምር ነው። ኃላፊነቱን መቀበል ምንም አልፈራሽም? እሱን አልፈራም። ኃላፊነቱ ምንም አልፈራውም። እሱን እወጣዋለሁ። ድንገት ኋላ ላይ ልጅ ሲመጣ ምናምን የዛን ሰዓት ነው እንደሚከብደኝ የማውቅ እንጂ አሁን ላይ ምንም እንደማይከብደኝ አውቃለሁ። ደስ ብሎሽ የምታደርጊው? ደስ ብሎኝ የማደርግ እግዚአብሔር በጣም የሚገርም። እግዚአብሔር የተመሰገነ ይሁን። ምን እንደምታደርግልህ ከጠዋት ጀምሮ አሁን ከአንተ ጋር ስትኖር
ማድረግ የሚጠበቅባት ነገር ምንድነው? ምን ታደርግልሃለች? ይሄማ እኮ ምን ጥያቄ ያስፈልገው? እንደምታይ እኔ እንደ ህፃን ልጅ በለው በራሴ ምንም ማንቀሳቀስ የምችለው ነገር የለኝም። መብላት የምችለውም በሷ ነው። ሽንት ቤት የምጠቀመው እሷ ነች። የምታለብሰኝ እሷ ነች። የምታጥበኝም እሷ ነች። ቀላል ውሳኔ አይደለም እሷ የወሰነችው አይደለም? አዎ በጣም እንደ አንድ ሰው ሆነ ስታየው አንተም በስጋ እንዳለ ሰው ሆነን ደካሞች አይደለን ስናየው አካል ጉዳት እንዳለብህ እያወቀች ተጨማሪ ጫና ኃላፊነት እንደሚኖርባት እያወቀች ፈተና እንዳለው እያወቀች ወስና ካንተ ጋር መኖር መጀመሯን አንተ እንዴት ነው የምታየው? ምንድነው በዚህ ውስጥ የገባህ ነገር? በአሁኑ ሰዓት እንደዚህ አይነት ሴት ማግኘት በጣም ከባድ ነው። አይደለም አካል ጉዳተኛ ሆኖ እንደዚህ ኖርማል ሆኖ ራሱ በጣም ከባድ ነው። ግን የሷ ያላት ሞራል አለ አይደለ? በቃ ጭራሽ እኛ ሰዎች ስንባል እኮ በቃ አይደል ነገ እኛ ፈራሽ ምን እንደሆነ በቃ አናውቅም ነው የምትለው ምን ጊዜም። እና ስለዚህ አንተ ደግሞ እንዲህ ነው አይሰማህ ጭራሽ የኔ ጉዳት ለሷም ጉዳት ሆነ በቃ የኔ አንተ ጉዳት ማለት የኔ ነኝ። እና ስለዚህ እንዲህ ሰማህ አልፈልግም አለ አይደል? ልክ ድሮ እንደነበርኩበት ምን በቃ እንደ እናት ከሞት ወደ ህይወት ካለመኖር ወደ መኖር ተስፋ ከመቁረጥ ተስፋ ወደ አለመቁረጥ መጥቼ ዛሬ እንግዲህ እግዚአብሔር ይመስገን ያ እንባዬ ታብሶ ያ ሁላ ተስፋዬ የተሟጠጠውን ተስፋዬ አብሳልኝ በቃ ሁሉ ነገር እንደገና አዲስ ህይወት እንዲኖረኝ አድርጋ ያው ዛሬ ከማዝ ጋር አብረን እንኖራለን ማለት ነው። ምን እየሰራሽ ነው? እሷ ሳምቡሳና ቺፕስ ነው የምሰራው። ማሽን እንደዚህ ነው በቃ ላንተ አይደለም ይሄንን በቃ የቀን ስራም ቢሆን ሰርቼ ላንተን ማስተዳደር አያቅተኝም ብላ ወስና። እስኪ ውሎሽን ንገሪኝ። አንቺ አሁን ነጋ እናንተ ቤት ከነጋ ጀምሮ ምን ታደርጊያለሽ? እስከ ማታ በቃ እንደነጋ እሱን አጣጥባለሁ ፊቱ ምኑን። ከዛ ቤት ውስጥ የሚሰራሩትን ነገር አስተካክላለሁ። ከዛ ምሳ ሰዓት ሲደርስ እሱን አበላለሁ ምን እላለሁ። ከዛ ሳምቡሳዬን እሰራለሁ። ከዛ እሱ ሽንት ቤት የምጠቀም ከሆነ አስጠቀመው እሄዳለሁ። አይ ማታ ስትመጪ የሚለኝ ከሆነ ደግሞ እሄዳለሁ ወደ ስራ። ከዛ እዛ ምሽቼ ደግሞ እመለሳለሁ። ምን ሳምቡሳውን ነው? ሳምቡሳና ቺፕስ ከ9 ሰዓት በኋላ አወጣለሁ። እሷን ከተሸጠችም ተሸጠች ካልተሸጠችም ደግሞ እመለሳለሁ። 9 ሰዓት ወጥተሽ እስከ ስንት ሰዓት ትቆያለሽ ስራ ቦታ? እስከ 2 ሰዓት እቆያለሁ። እስከ ማታ 2 ሰዓት። እንደው በጣም ሸጥሽ ከተባለ ስንት ብር ትሸጫለሽ? በጣም ሸጥኩ ሲባል 500 ብር። አለዛ አንዳንድ ሰሞን ደግሞ ማልሸጥበት አለኝ። አንዳንድ ሰሞን አሁን ዝም ብዬ ምንም ሳልሸጥ አልቅሸም መለስ በቀናለኝ። ምክንያቱም እሷን ካልሸጥኩ አንበላማ የዕለት ወጫችን እሷ ነች። እና አልሸጥልኝ ሲል በቃ ማለት እየከፋኝ ግን እሱ ጋር ስደርስ ደስተኛ ሆኜ እደርሳለሁ። ምክንያቱም እሱ እንዲከፋው አልፈልግም። ሸጥሽ ምናምን ሲል እርግጥ አልሸጥኩም እለዋለሁ። ግን ደግሞ እንደዚህ ምናምን ነው ብዬ አላማረርበትም። እንደዚህ ነው። እሷን ሸጣችሁ ነው የምትተዳደሩት አሁን? እሷ ናት በቃ ማለት እሱን ካልሸጥኩ ምንም ሌላ እንትን የለንም። ሌላ ቋሚ ስራ ምናምን እሷን እሸጣለሁ። ለለቶች ሆዳች ምንም ሰራን እሷን ነው ማረክ። በእሷ ነው መንቀሳቀስ። በቃ እሷን እንትን እላለሁ። ችብስም ሆነ አንዳንድ ሰሞን ደግሞ ምንም ሳልሸጥ መመለስ በቀናለኝ። ለታክሲ እንኳን ሳልሸጥ በባዶ እግሬ እስከ ቤት ድረስ ከ49 እስከ ጽባልካ የሚሄድበት ቀን አለኝ። ብቻ ሁሉም ነገር ለበጎ ነው እያልኩ አልፈዋለሁ። ቀን ሙሉ የሰራሽውን የጠቀለልሽውን ሳምቡሳ ይዘሽው ትመለሻለሽ ማለት ነው? ምንም አማራጭ የለኝማ። አይዞሽ ጎበዝ። በዚህ ሁሉ ውስጥ ደስተኛ ሆነሽ የምትኖሪው? አዎ ደስተኛ ሆነን ነው የምንኖር። ምንም ቢከብደን ነው የምንኖረው። ደስተኛ ሆነን ነው የምንኖር። ማለት የቤት ኪራይ ሲደርስ እንጨነቃለን እንጂ ለሆዳችን ምናምን ብዙም እንትን የለብንም። እሱም ዳቦ ካበላ ችግር የለበትም ይውላል በዛ። እኔም እንደዛ። ዋናው እኔ እና እሱ ፍቅር ከሆነ ራቡ። ግን የቤት ኪራይ ሲደርስ ደግሞ የሆነ ያሳስበናል። እንደዛ። ስንት ብር ነው የሚከራው? ቤት ኪራይ 8000 ብር። እንዴት ነው እየከፈላችሁ ያላችሁ ታዲያ?
እስካሁን የሰራሁት ስላስቀመጥኩ አካውንት እሷንም ደግሞ በጎን አሁን ዛሬ 200 ወይም 300 ሰርቼ እንደሆነ ለለት ወጪ 100 አድርጌ እንደው በጎን ደግሞ 100 አስቀምጣለሁ። በጣም የሚብሰኝ ከሆነ ሁሉንም አጠፋታለሁ። የማይብሰኝ ከሆነ ደግሞ ግማሻውን እያስቀመጥኩ እንደዚህ። አሁን እናንተ የሚታያችሁ ልባችሁ ውስጥ ያለው ተስፋ ምንድን ነው? ተስፋችን አይዞሽ እንዴት ሰማሽ? ንገሪኝ እስኪ ምን ተሰምቶሽ ነው? ምንም በእናንተ ህይወት ውስጥ ይህ ነው የሚባል ደውሎ የሚያግዛችሁ ሰው አለ? እስካሁን ነገር የለም። በራሳችሁ የኖራችሁ ያላችሁ? አሁን ላይ እንደምታየው የቤት ኪራይ ነው ትንሽ በጣም የሚያስቸግረው። ሆድ እንደሆነ እንዳረከው ትሆናለህ። ማታ ሂጅ የምንላበለው ነው ይሄ ዛሬ አልሰራውም ምናምን እንዳትል የሆነ ቋሚ ነገር ቢኖራት ለሷ ደስ ይለኛል። ስለዚህ አሁን በዋነኛነት ትልቁ ፈተና የሆነው አንቺ ቋሚ ስራ የተሻለ ስራ አለመኖሩ፣ ከዛ ደግሞ የቤት ኪራይ በየወሩ ይመጣል 8000 ብር፣ እሱ ነው የሚያስጨንቅሽ በጣም። እሱ ደግሞ 8000 ራሱ የተከራየን ነው ለሱ ብለን ነው። ዊልቸር ምናምን ስገፋ አስፓልት ዳር ስለሆነ ይመቸኛል። ኮረኮንች ቦታ ላይ ከሆነ ደግሞ አቅም የለኝም። በጣም ይከብድ እንትን ይላል የሆነ ጎማው እንትን ስለሚል። አሁን ስታይ እዛ አካባቢ ላይ እናንተ ያላችሁበት አካባቢ ላይ እንደዚህ አይነት ስራ ብሰራ ብለሽ የምትመኙ ስራ አለ? ምን ቢኖርሽ የምትመኙ? ምን አይነት ስራ ብትሰሪ? ከዛ በቃ ደህና ሱቅ የሆነ ቦታው የሚመች ደህና ሱቅ ብሰራ ደስ ይለኛል። ስለዚህ አሁን አንቺ ወይ ሱቅ ቢኖርሽ ሱቅ ብትሰሪ ሱቅሽን በፈለግሽው ሰዓት ዘግተሽ እሱን ደግሞ እያገዝሽ እሱም የምጣት ይችላል ሱቁ ጋር አሁን እንደ ይሸጣል እንጂ ጎበዝ እኮ ያ ይሸጣል። ጎበዝ ነው። ታዋቂ ሰው እኮ ነው እንዴ? በጣም ጎበዝ ነው። እሱ ራሱ በቲክቶክ ሱቁን ማስታወቅ ይችላል። በጣም ጎበዝ ነው። አስተሳሰቡ ብርታቱ ምናምን አካሉ ይጎደል አይመስልም። በጣም ነው እንትን የሚለው ለስራ ያለው ሞራል ምናምን የሱ ሞራል ለኔ እንዲያነሳሳኝ ያደርገኛል። ምን ብሎ ያበረታታሻል? ግን አንዳንዴ አይዞሽ አይቸግረንም ምናምን በቃ አይቸግረንም እንዴ ለምን ምናምን ይለኛል። እሱ እኮ እኔን ለማበረታታት ነው እንጂ እንደሚጨነቅ አውቃለሁ። አሁን ስመጣ ምናምን የሆነ ደስተኛ ሆነ እንዴት ዋልክ ብዬው ስሜው ብገባም ደስ ብሎት ይቀበለኝ። ግን አልቻልኩም ስለው ውስጡ እንደሚከፋ አውቃለሁ። ግን ደስተኛ ነን በጣም እኔ እንጃ አላውቅም ብቻ እንደሱ ደስተኛ አድርጎኝ የሚያውቅ ነገር የለም እስካሁን። ላንተ መዓዛ ምን ማለት ነች? እስኪ ፍቅርህንም ሀሳብንም በዚሁ አጋጣሚ ግለጽልኝ። ከባድ ነው። እኔ መዓዛ ማለት ለኔ ሁለተኛ እናቴ ነች። ሁለተኛ የወለደችኝ እናቴ፣ ህይወት የሰጠችኝ፣ ከሞት ወደ ህይወት እንባዬ የታበሰበት ህይወት እንዲኖር ሁለተኛ ህይወት የሰጠችኝ፣ በጣም መወዳት እማከብራት ማዚ አሁንም ቢሆን ደጋግሜ የምልሽ እወድሻለሁ፣ አፈቅርሻለሁ። ያንቺ መስማት ጓጓ ደግሞ። እኔም በጣም ነው የምወደው የማፈቅረው፣ ከምንም በላይ ነው የማስብለት። እወድሃለሁ፣ አፈቅርሃለሁ። እንግዲህ በእናንተ ውስጥ የእግዚአብሔርን ስራ አይተናል። በሰው አእምሮ አንዳንድ ነገሮች አይገቡም። ማለት እንዴት ሆኖ ነው እሱ ላይ የአደጋ ደርሶ የመጀመሪያ ፍቅረኛው ጥላው ሄዳ በአደጋ ውስጥ እያለ መቄዶንያ ገብቶ ከዛ ደግሞ ብቻውን በሆነበት ሰዓት ላይ እንዴት ሆኖ በምንድን ነው በሰው አእምሮ እንደ መዓዛ ያለች ልበቀና ሴት ትመጣለች ብሎ መገመት በሰው ይቻላል? ልገምት እኮ አትችልም። እንደው ይሄ ልጅ ምን ይሆን አይደል? ምን ነው እኛ በስጋ አዎ፣ በጣም በቃ በስጋ እኮ እንደዛ ነው። ይሄ ልጅ እንደው መጨረሻው ምን ይሆን ብለን ነው የምናስበው በስጋ። ግን አይደለም እኮ አይገርምም? እግዚአብሔር በቃ የሆነ መንገድ አለ፣ ሁሌ የሚያስብልን መንገድ አለ። የትኛውም ሁኔታ ውስጥ ብንሆን ሁሌ እግዚአብሔር ለኛ መልካም ነገር እንደሚያዘጋጅ በቃ ከእናንተ ህይወት መማር እንችላለን። እግዚአብሔር ያዘዘን ልክ እንዳንቺ እንድንሆን ነው። ምንም ነገር ሳናይ
ሰዎችን እንድንወድ አይደል ያዘን? አንቺ እኮ ምሳሌ ነሽ እያሳየሽን ነው። ስለዚህ ይሄ ትልቅ ነገር ስለሆነ ዓለም ደግሞ ዲያብሎስ ደግሞ ስራው እንደዚህ አይነት መልካም ነገሮችን እግዚአብሔር የሚደሰትባቸውን ነገሮች በተቻለው አቅም ፈተና ብስቶ ማፍረስ ነው ስራው። ስለዚህ እናንተ ጠንካሮች መሆን አለባችሁ። ከዚህ በላይ ጠንካራ ከበረታችሁ እግዚአብሔር ያሰበላችሁ ነገር ከዚህ በላይ ነው የሚሆነው። ስለዚህ ከእናንተ ብዙ እንማራለን። እስካሁንም ባለው ነገር ተምረናል። ገና ከአሁንም በላይ እንማራለን። ትውልድ ሁሉ ከእናንተ ብዙ ነገር ይማራል ብዬ አስባለሁ። ስለዚህ ተስፋ እንዳቆርጡ በርታችሁ ቀጥሉ። የንቁ ፖድካስት ተመልካቾች በሙሉ ከእናንተ ጋር ናቸው፣ ይደውሉላችኋል። በጣም ደስተኞች እንደሚሆኑ እርግጠኛ ነኝ፣ ስለማውቃቸው ነው በእናንተና ስልካችሁን እዚህ ጋር እናስቀምጣለን። ይደውሉላችኋል፣ ያበረታቷችኋል። ከእናንተ የምንማረውን ብዙ ነገር አለ። እናንተንም ማገዝ ደግሞ ይጠበቅብናል ብዬ አስባለሁ። አንቺ ሆን ትንሽ ስራ እንድትጀምሪ ቢደረግ በቃ ከዛ በኋላ ህይወት ይቀጥላል። ሶሻል ሚዲያ ላይ በደንብ ይሰራል፣ ሰዎችን ያበረታታል፣ ያግዝሻል፣ ህይወት ይቀጥላል ማለት ነው። ስለዚህ ትልቅ ደረጃ እንደምትደርሱ ወልዳችሁ ከብዳችሁ አርጅታችሁ ደግሞ ይህን ታሪክ ደግማችሁ እንደምታወሩት አምናለሁ። ዝግጁ ናችሁ? አዎ። በጣም አሪፍ። መዓዛና ይስማው ስቱዲያችን ድረስ መጥታችሁ ይህን በጣም ደስ የሚል የፍቅር ታሪክ፣ የብርታት የጽናት ታሪክ ስላካፈላችሁን በጣም ደስ ብሎኛል። እግዚአብሔር ከእናንተ ጋር ይሁን። አይዟችሁ፣ በርቱ። ስለመጣችሁ እንግዳችን ስለነበራችሁ ከልብ አመሰግናለሁ። እኛም እናመሰግናለን። እግዚአብሔር ያክብርልን።